አሁንም ህዝብ መስማት ይፈልጋል። የልጅቱ ጉዳይ ምን ደረሰ ነው? 50 እና 60 ሺህ ህዝብ ሙሉ የኢትዮጵያ ህዝብ ያለቀሰበት ጉዳይ ነው። አንደኛ አሁን መንግስት እንደውም ጊዜው ያመቻል። ስልክ በጣም ችግር አለበት። ዳይት ሆነ ነው ስልኩ ዛሬም ሆኖ ነው። እንደውም አሁን ህጉ ያመቻል። ህገወጥ ደላሎች መንግስት እያሳደደ ባለበት ሰዓት ይሄን ጉዳይ እንዳድስ አንቀሳቅሰው እነይመችን እዚህ ሳውዲ አረቢያ የተቀመጡ ደላላዎችን ማስያዝ ካልቻሉ ሌላ ችግር አለ ማለት ነው። ስለዚህ ህዝብ ይስማው። ምን ደረጃ ደረሱ? ለቅልቡ ሰጥተውታል፣ ለሀቢባ ሰጥተውታል። ማብራሪያ ስጡን ነው የኛ ጥያቄ። ወደ ሀቢባ ቤት ማን ወሰደው? እኛም እናውቃለን ማን እንደወሰደው። ማን ወደዚያ ቦታ እንዲሄድ ያደረገውን ሰው እናውቃለን። መኩ ኔትወርክ ነው ያስወረደው። አብዲ አላውቅም ምን እንዳወሰደ እንትን ባለ። ኦኬ ገስት ላክ መኩ። አትሸሹ። ለምንድን ነው የምትሸሹት? ለምንድን ነው የምትፈሩት? አትፍሩ። ጥያቄ ነው የምትጠየቁት። አንድ ፍላወር ስጥ። ስለዚህ አሁን ሳራን ጥሯት ጋይ ሳራን ራስ ቤት እየፈለጉሽ ነው በሏት። ዞሮ በመከባበር አርጉት ነገሩን። መኩም አስገቡት። የሸዋ መብረቅ የት ሄደ? ና እንጂ የሸዋ መብረቅ የት ሄደ? የሸዋ መብረቅ በአክብሮት ነው ሁሉም ጥያቄ መጠያየቅ ያለብን፣ መነሳት አለበት። እኔም በኋላ ቤት ከፍታለሁ። ጉዳዩ መንቀሳቀስ አለበት። እንደዚህ አይነት ማይም ጋር አወራ። መኩ ማንን ነው? እኔ ነው ማን ጋር ነው መኩ? እኔን እንዳይሆን ይሄ የሸሊ ልጅ እኔ ከሆነ አለቀ። እኔ አልተናገርኩትም እኮ መች ተናገርኩ? ጆከር እኔ እኮ አልተናገርኩትም። መች ተናገርኩት? እኔ እንደዚህ ከሆነ እኮ ወደ ስድብ የሚሄድ ከሆነ ነገሩ እኮ ይበላሻል። አልተናገርኩትም እኮ መች ተናገርኩት? አይባልም። እኔ ነው እንደዚህ ያለ በሉ። አሁን አበላሻችሁት አጀንዳው። አይባልም ታራ እንዴ እንደዚህ እየተሰዳደብን ከሆነ እሺ ነው። እኔ አልሳደብም። ጆከር ግን ኦኬ አብዲ አንተም ቅድም ስትሳደብ ነበር። እርሜውን የጨረሰ እኮ ነው በትምህርት ለና ማይሚራ አብዲ። አሁን ቁም ነገር ላይ ስለሆነ እኛ ስድቡን ትተነዋል እኮ ዝም ብሎ ስድብ ነው። ገባ በሉ። ለማንኛውም አሁን በኋላ እኔም ቤት ከፍታለሁ። በሰፊው ሁሉንም ጠርተን እናካሂደዋለን። የሚመጣላችሁ ሰው ካለ እኔ ልውረድ። ኦኬ ሳራን ንገሯት። ራስ ቤት እየፈለጉሽ ነው በሏት። በኋላ እኔ ያስገባዋለሁ። እሷ ከመጣችላችሁ እኔ ያዳምጣለሁ ከታች። ሳራን ጥሯታው። ማንም ሰው እንዳይሰዳደብ። ኦኬ ስሜን ግን እንዳታስነሳ። ማንም ሰው አሽሙራለሁ ብትልች ባልቴት ጉሮሯን ነው የምቆርጣት። ተው ቆይ ተው አትሳደብ። ማነሱ መሰዳደብ አይደለም ያልካለ ጆከር አትሳደቡ ያልክ እኮ ነው መኮንን። ስለዚህ እሷን መኮንን እየሰደባችሁ አይደል እንደ እናንተ ማናባቷ ናት እሷ። ይቅርታ መኮንን ገረዴ ተው። ቆይ ጆከር ተው ቆይ አሁን መሰዳደብ አይደለም። ተው እንዴ እንደዚህ ከተሰዳደ ማውራት አንጀ መኩም እኛ ቅድም ዝም ብለን ላስተላልስ ነው። ይቅርታ ብራዘር፣ ግን በኋላ ጆከር ይጠይቃል። አንተን ችግር የለውም። ገባ አሁን መኩ ምን ሆኖ ነው የወጣው? ጥያቄ ነው እየጠየቅን ያለነው። አሁን ይሄ የሚያስወጣው ለምንድን ነው? ተወደደም ተጠላም ጥያቄ ነው የጠየቅነው። አሁን በፊት ያልተናገራችሁትን አላውቅም። ምን አሁን የጠየቁት ጥያቄ ነው። ኃላፊነቱን ወስዳለሁ ብሎ ህዝቡንም አዘናግተሃን ጉዳዩን ከምን አደረስከው? ኦኬ ሳራን ያሃና ጉዳይ እንደቀላል የሚታይ አይደለም። እስከ ስራ ገበታ አፈናቅሏል። ከነበረበት አገር ላይ ወንድማችንም ሌላ ቦታ ላይ እንዲሄድ አድርጓል። የህዝብ ጉዳይም ነው። ጉዳዩን እኔ ጨርሰዋለሁ ብለ ህዝብን ማዘናግታንና ጉዳዩን ከምን አደረስከው ነው። አሁንም እንትና ነው እንደዚህ ነው ምናምን የሚባል ነገር የለም። ኃላፊነት ወስዳለሁ ስላለ ጥግ ድረስ ያረጉትን የሰሩትን ሊነግረን ይገባል። አሁን ዝም ብሎ ማንም ሰው ፈራ አይደሉ? ለምን እንደፈሩ ገባ። የተሰራ ነገር የለም። ጉዳዩን ነገሩን ሚዲያ ላይ ደፋፍነው ነው ማለት የሚፈልጉ ሰዎችም ፎሎወር የሚፈልጉ ሰዎች ነበሩ፣ እውቅና የሚፈልጉ ሰዎች ነበሩ። ቪው ጥሩ ነበር ያና ጉዳይ። በዛ ቪው ላይ እውቅና የሚፈልግ እውቅና አገኘ፣ ፎሎወር የሚፈልግ ፎሎወር አገኘ። በየፊናው ሄደ። ማንም ስትጠይቀው እኔ እኮ የለሁበትም አግልያለሁኝ እንትና ጋር ሲሄድ ሰይድ ወረባቦን ካስያዙት መካከል አንዷ ቅልቦችና ሀቢባ ናቸው። ጉዳዩ እዛ ጋር ከሄደ በኋላ ነው ወንድማቸው የራሱ መስዋዕትነት ያስከፈሉት። ስለዚህ ሰይድ አሁን በዚህ ጉዳይ ላይ መናገር አለበት ብዬ አላስብም። ዛሬ ከስራ ገበታው አፈናቅለው ሌላ ሀገር አባረውታል። አሁን ባለበት ደግሞ ህይወቱን ሊያስጠፉት ይችላሉ። እዚህ ጉዳይን መግባት የለበትም። ይሄን ሁሉ ያስደረጉት ግን ሀቢባና ቅልቦች ጉዳዩን ይዘውት የሄዱ ሰዎች ደግሞ ለምንድን ነው የምትመውታችሁ? ቆይ ሳራ ለምንድን ነው የምትመውታችሁ? ለምን ሆና ነው የማትመጣው? ማንም ሰው አይሰዳደብም ማለት እኮ። ለምንድን ነው የማትመጣው? ችግር አለ? ማንም ሰው አይሰዳደብም እያልን እኮ
ገባ ተከባብረን ነው የምናወራው ማንም ማንንም አይሰድብም ይሄ የሸሊ ልጅ ምን ሊሰራ ነው የሚገባው ራስዬ አበሳው ምንድነው ነገር ተበዳሽ እናት ልብዳ አንበሳ ይብዳት እሺ ቅማላ ራስ አንበሳው ምናምን በሁለት አንበሳ ነው ማስበዳ አንዱን በጆሮ አንዱን በዳል የሸሊ ልጅ ይታቀሃሉ ልክስክስ ኦኬ ስለዚህ ግን ሁላችሁም ሌቦች ናችሁ ዋሲሁንም ሌባን አብዲም ሌባነ የሸዋው መብረቅ የሚባለውም ሌባ ነው መኩ ቂጦም የሐቢባ ከዳማ ነው ሁላችሁም ሌቦች ናችሁ ለሐቢባ ሰጣችሁ አጀንዳውን አስበልታችሁታል ገባ እንደዚህ አይነት የማህይም ጥርቅሞች ናችሁ አጀንዳውን ወስዳችሁ ለሐቢባ የሰጣችሁት እኔ ሌባ ነኝ ኖ ለሐቢባ ሰጣችሁ አዩ አሁን ሁሉም መጠየቅ አይፈልግም ማንም ሰው መጠየቅ አይፈልግም ይፈራሉ በሽጉጥ እኮ ለምን ተልጋችሁ ሰዎች ውስጥ እኮ አንዱ ነኝ እኮ በሽጉጥ ኖ ገስት ላይ ከመዛዛት ገባ እንደዚህ መጋፈጥ ነው የምትጠየቁትን መመለስ ነው ለምን ተሸሻላችሁ አንተ የተማኖራት አንተ በዚያን ሰዓት ዳታ ስለጠፋህ እንጂ አጀንዳ ላይ ኖ እኮ ነው ያሰማችሁ ነበር ግን አልነበርኩም አሁን ሳውዲ ነበር የሚኖረው ለምን በዛን ሰዓት ራስ ውክልና አልወሰክም አብዲ ኦኬ እኔ ሳራ ቤት ሂጅ ልጠይቃት እችላለሁ ምንም ችግር የለም ሳራ ቤት እኔ መሄድ እችላለሁ ገባ ለሰው ችግር የለም እጅ ጠይቃታለሁ እሷ ከሆነችና አጀንዳ ወስዳ እኛ አሜሪካን ሰዎች አጀንዳውን ይዘናል ሳውዲ ላለ ሰዎች እኮ አንሰጥም ብለው ከእንዳንተ አይነት መኩ እናት ትበዳ አንተም ብሎ ሰው ደግሞ ኖ አሁን ስልክ ሰጥቻለሁ የዛሬ 2 አመት ይያዛል እያለ ስጫወትባችሁ የነበር አንዱ መኩ ነው ገባ እኔ ትቼ ነበር አንተ ልክስክስ ማለት አንተ አደመርከው ጥሩ ነው መኩ የሚባል ኖ ይሄ ቆይ ጋይስ ይሄ ቂጣም እሱ ነው እንደውም እንደዛ አጀንዳውን ወደ ሐቢባ ቤት ይጠለዘው ገባ ለምን ተፈራለ ኦኬ በኋላ ትጠይቃለህ ጆከር ቤት ሁላችሁም ትመጣላችሁ አትመጡም ቀውጢ ነው የምናረገው ወይ ደግሞ በጀርባ ለሐቢባ ሽጣችሁት ከሆነ ሆድን ተረግጭ አስተፋለሁ ገባ እንደዚህ እና ብራዘር አጀንዳው ለሐቢባ ተሸጧል ለሐቢባ ሲሸጥ ሰይድ ወረባቡን ከዱባይ ላይ አባረሩት ከዛ እነዚህ የምጠራቸው ዱባይ ያሉት ማለት ነው እንደ አጠቃላይ ሁሉም እጃቸውን አንስተው ሳይለንት መረጡ ሁሉም ለሐቢባና ለዛ ለቅልቦች ከተሸጠ በኋላ ምንም አይነት ተግባር ለምን አይጠየቁም አሁን ኦኬ ሐቢባ ቤት ወሰዱትን ሰው ስማ የሸዋው መብረቅም ፈራ ስማ ይኸውልህ የሸዋው መብረቅም ፈራ ገባ ሳራም አልመጣም ማለት ሰው ሁሉም ሰው መጠየቅ አይፈልጉም ጋይስ በቃ አጀንዳው ወይ ተመካከለ አሁን መሰለ ሰይድን አሳልፈው ስለሰጡ የሆነ እውነት የሚወጣባቸው ነገር አለ ገብቷልማ እነዚህ ሰዎች የሆነ እውነት ቢያወሩ ሰይድን አሳልፈው የሰጡት ሰዎች እነማን እንደሆኑ ይታወቅባቸዋል ሌላው መኩፋን ሲጀመር መኩፋን ቂጣ ሞዴል ዘመነን እየተሳደድክ አንተ ፋኑ ልትሆን አትችልም አንተ ልጋጋ ሞዴል የሻሳን ብራዘር እኔ አንድ ነገር ወደ ሐቢባ ቤት ሲሄድ ማለት ነው ብዙዎቹ ራሳቸውን አግለዋል ያገለሉት በምን ጉዳይ ነው ተሽጧል ሰይድ ወረባቡን ከዛ በኋላ አነሱት ከሰራው ላይ ሰይድ ወረባቡ ጥንቅቅ አርጎ ስለ እውነት እየሰራ ነበር ታውቃለች ምን አለች ጋይስ ሳራ ሐቢባ ቤት ሲሄድ ራሱ ለሃና ጉዳይ ከሆነ ችግር የለውም ነው ያለው አንድ ጊዜ ሳራ ምን አለች ጋይስ እንዴና ወይ ኔትወርክ ይተራል እንዴ ሸኖ ለጋለ እንዴ አንቺ ጋር አው ሸኖ ለጋለ አብዲ ምንድነው የምታደርገው ይሰማል እንትን ነው መረጃ እያጠናከርኩ ነው እሺ ኖ አንለቅም ባዘው ይሄ አጀንዳው ዳታ ትሽጥብም ብራዘር እሺ እኔ ችግር የለውም ሳራ ቤት ሄዳለሁ አሁን ከዚህ ወጥቼ ሄዳለሁ አንድ ጊዜ የሚታርጉልኝማ ዲሽቆ ራስ እየሰማሽ ነው አንደኛ ነገር ያው በውስጥ አውርተን ነው አንተና እኔ ምን ደረጃ ደረሰ ይሄ ነገር ከዛሬ 3 ቀን 4 ቀን በፊት አጀንዳ ሆኖ እስኪ ልጅቱን ጉዳይ ምን አደረሱት እና መጠየቅ አለብን ብለን ነው ይሄንን ግሩፕ አውርተን የመጣ ነው አይደለም ስለዚህ አሁን ይሄን ነገር አንስተናል እቺ ልጅ ምን ደረሰች አሁንም ቢሆን የኛ ጥያቄ ነው ምን ደረጃ ደረሰች ችግር የለውም ሳራ ቤተኛ እንሄዳለን እኔ ምንም ችግር የለውም እሺ ከጨርስ አብዲ ቀጥል ራስ ቆይ ስድድቡን ለምን ነው ያመጣው አልገባኝም ፐርሰናል ነው ይቀርስ ያልተሳደብኩም እኔን ታቀኛለህ ከዚህ በፊት እንደዚህ ማን የሰደበ አንተን ደግሞ ማን ሰደበ ፈርቶ ምናምን የምትለው ማንን አባቱን ነው የምፈራው ነው ለምን ትሸሻለህ ለምን አለቀም ማንን ነው የምሸሸው እኮ ሳንታማር ሚኒሊክ ልጅ እኮ ማንን ነው የምሸሸው ይሄ መነፋፋት ምንም ማለት አይቶ እዚያ ቆይ ዋሲሁን ወይ እኔ ጋር ልትነፋፋ እንዳትሞክር አንተ የሾው መብረቅ ማለት ነው ቆይ በስነ ስርዓት ነው ማናገር በስነ ስርዓት ታናገር አንተ አብዲ ሚውት አርጋብ ገባ እኔ እዚህ ልታገላምጠኝ ምናምን አትሞክር መነጋገር እንፍታው ማለት ማይሰደብኩት እኔ ይሄ እብድ ነው እንዴ
ምን ሆናችሁ ነው? አይ አንደኛ ተረጋጋ። የሰደበ ሰው የለም። አንዳንዴ ትችት ሊኖር ይችላል። የቲክታክ ላይ ለምን አታፍለው? ደግሞ ሻይክ ላራሲ እኮ የተረጋጊ ሽጉጥ እናታነሽ። እሺ አሁንኛ መልሱ መሳሪያው መልሱልን ወደ ቦታው መልሱ። እሺ የሾው መብረቅ አንተ ወንድሜ ነህ። ገባህ? እኔ ካንተ ችግር የለብኝም። እሺ ራስ ብራዘር እኔ እዚህ አለ ብዬ አይደለም። የሾው መብረቅ ማለት ነው። ከሁለት ወር የልጅቱ ካቆመ ከወር በኋላ በውስጥ እየመጣ የሃናን ጉዳይ የሚያንቀሳቅስ ሰው ፈልግ እያለ ነበር። ለእኔ ለራሴ ማለት ነው። ሳውዲ ላይ የሚኖር የሃናን ጉዳይ የሚያንቀሳቅስ ይኸው እሱ አለ በአካል። እውነቴን ነው የምነግራችሁ። ግን ማንም ሰው ወደዛው ከተሸጠ በኋላ ሁሉም ሰው ወደኋላ ነው የሸሸው። እኔ እሱ ስላለ አይደለም፣ ትክክለኛ ነገር ነው። ችግር የለውም። እኛ የሃናን ጉዳይ የሚያንቀሳቅስ ሪከርዷል። ጠይቃታለን። ሳራ ማነው ወደ ሀቢባ ቤት የወሰደው ይሄን አጀንዳ? ሀቢባ ቤት ከሄደ በኋላ ከተሸጠ በኋላ ይሄን ነግሮናል። ገባ? በትክክል የወሰደውን ሰው ግን ትክክለኛ እንጠይቃለን፣ ማወቃለን፣ እንከሳለን። ዋሲሁን እና ራስ በዚህች በሚዲያ ላይ ፈለጋችሁኝ ጥሩኝ። ከዛ ውጪ ግን ስሜን ባጉል ነገር እንዳታነሱ ፕሊስ። መተዳደብ መናናቁ አያስፈልግም። አማራ ከሆናችሁ እንከባበር። የሾው አብሽረው ይቅርታ። አይ ዋና አብዲ ምራስ ይኸውልህ እንደውም እንዳንተ ፍከራና ስልክ ግዛ እንደገና ሌላ አዲስ ስልክ። ይኸው እንዳንተ ፉከራና እንዳንተ ሽለላ የሾው መብረቅ እውነቱን ልንገናለን። ደላላውም ተይዞት ከሆነ እስር ቤት ነው። አንተ ስሸልል አልነበር እንዴ? ምንድን ነው የምታወራው? አንተ ራስህ እየሸለልክ አልነበር? ምንድን ነው የምታወራው? አጀንዳ ፍለጋ ነው ለካ። በልጅቷ አሁንም እናንተ ሊሸቅሉ ነው ማለት ነው። እናንተም ሽቀላ ነው ለልጅቷ የመጣችሁት አጀንዳ ፈልጋችሁ። ወንድሜ ተረጋጋ። ኖ ፋክቱ ነው የምነግርህ። አሁንም በልጅቷ ስም ልሸቅል ነው። ያለ ክትባት እንዳደግ ታስታውቃለህ። ልጅቷ መሸቀል አችልም። አንተም ቢሆን አጀንዳ ለማስነሳት ሆናችሁ ቆይ ምንድነው የምሸቅለው? ስለዚህ በስርዓት እያወራሁ በስርዓት ካላወራህ እንደዚህ ነው የምትፈልገው። ገብቷል? ከየት ታመጣዋለህ? በስርዓት ያላደግክ ሀለሌ ከየት ታመጣዋለህ? ፈሳም ነህ እያልኩ ነው። ተደብቀህ እንዳታወራ። ኖ ሄድና ተተበዳ የሸርሙጣ ግራ መቀመጫህን ቆርጬ በሚዳል ዱዳ የዱዳ ልጅ እናትን ልብዳ ልክስክስ ባላገር እናትን ልብዳል። ሂድ አይናራም ነህ የሸርሙጣ ልጅ ተበዳ እያልኩ ነው። ፈሳ ምን ታመጣለህ? አስፋልት ግራ መቀመጫህን ቆርጬ በሚጥሚጣ በላል ነገር የለም። ምን ሰራ አጀንዳ ታረጋትም። ሃናን ነው ልክስክስ ባላገር ሃና ስም አሸቅልም። በስበስ ባላገር ነህ የሸርሙጣ ልጅ በሃና ስም አሸቅልም። የሾው መብረቅ ራስ እንደዚህ አይደለም። ለሃለሌ ነው ሄድና ደልቅ ራስ ጥያቄ ጠይቃችሁ ዋጋ የሚያስከፍልና ዋጋ ያለው ጥያቄ ከጠይቃችሁ በኋላ ወደ ስድብ አዞራችሁ። ጌታን አልሰደብኩትም። ጆከር እሱ ነው ነገር የፈለገ በቃ ወንድማችን ነው። እሱም አንድ ጊዜ እኔ በኋላ ቤት ከፍታለሁ በስርዓት ይመጣሉ። መጠየቅ ያለበትን ነገር እንጠይቅ። ይሄ ቂጥህን ቆርጬ አንተ እናትህን ልብድ ያል ነው። እኔ አልሰደብኩትም። ጌታ አቁሙ። አሁን ስድብ ቲክቶክ ላይ አዳምጥ። አንተ አብዴ የምትባል ስድብ ቁሟል ቲክቶክ ላይ። እኔ አልተሳደብኩም እኮ ነው። ስድብ የሚሳደብ ሰው ከዚህ በኋላ ጽፌ ይዤ የደህንነት ኃላፊ መሆኑን እኔ ብያለሁ። ቀረቅራለሁ በየሀገሩ ይኸውልህ በሰዓት ነው ዲፖርት ተደርገህ እጅ ላይ ሊያስበላኝ አስቧል። በምጠይቀው ጠይቀን ወርጄልሃለሁ። እኔ ጠይቃታለሁ። ከዚህ እኔ ወርጄልሃለሁ። ስለ መኩና ስለ ሸዋ መብረቅ ምናምን ለእኔ ተዋቸው፣ አትስደቧቸው። በቃ እሺ። እኔ ሳራን አሁን ከዚህ ወርጄ እጠይቃታለሁ። እሱ ያገባል። በጠየቅበት ሚዲያ ላይ በውስጥ ተጠያይቀ እንዳመጣ ሚዲያ ላይ ትናገር። ሰይድ ወረባቡ ወንድማችን ቤት ሄዳሉ። ቤቷ ከፍታለች ተጠቁሙን ተበላ ዱባይ ያሉ ጠቁመው ነው ያስበሉ። በቃ እንዳትሽለጠለጥ አንተ ግማታም ነገር ያለው ላይቭ ላይ ነው የምጠይቃት። ሚዲያ ላይ ላይቭ ላይ ከዛ በኋላ አንተ ቤትና ስትባል እምቢ ብላለች። እነሱን መኩን እነዚህን ወንድሞች ናቸው። ተው እናታችሁ ድብት ያላችሁ ቻው
አስ ቤቱን ዝግ በቃ ሰካራም ስማ ዳጣ ጋራ ሂዴ ዳጣ ሽታ ዳጣ አንተ ተው ዋሲውን ረፍ በእናትህ ረፍ። ጤነኛ ሰው ነው የገባ ራስዬ በጣም ቴንክ ዩ ሶ ማች ወንድሜ፣ እግዚአብሔር ይሄን ሐሳብ በማንሳት እኔ በጣም ነው ደስ ያለኝ። ክርስቶስን ነው ማለት በጣም የውስጥን ኩልጅ ነኝ ያኔ እናቴ ትሙት 6 ወራችን እኮ እንቅልፍ ካጣን እኮ ምን ደረሰ ይሄ ጉዳይ? እኔ እንቅልፍ የለኝም የእውነት ምን ደረጃ ደረሱ እነሱዎች? ደላላው ተያዘ። አንተ ድሮም እንቅልፍ የለም ያንተ የበሽታ ነው። እኛ ፍትህ ይገኛል ብለን በስማም ያኔ እንቅልፋተን ወይ ከሳንቲማችን አሉን ጊፍት እየሰጠን ፑሽ እያለን ወፍ የለም ከዛ በኋላ እንዴ ከዚያ በኋላ እውቅና እኮ አግኝተውበት እኮ ሴት ሰብስበው እየተደለቁበት ነው። እውቅናቸውን እያለ ነው ለውቅና ነው። አሁን እኮ ግሩፕ ክሬት አድርገው እኮ ምንም እንዳልሰሩ እኮ ተናገሩ እነሱዎች። ግሩፕ ክሬት አድርገናል ግን አልተዋላለው። አብዲ ምን ብራዘር ምን አለ መሰለህ ይሄ ህዝብ ችግር ያለበት ህዝብ ነው። ሰፊው ማህበረሰብ የኢትዮጵያ ሊገነዘበው የሚገባው ተከባብሮ ማውራት የማይችል ሰው ገባ። እኔ አሁን ላለመሳደብ ብዙ ታግሻለሁ። የትግስትን ጥግ አይቻለሁ ገባ። ይሁን ሽጉጡን ተቀበለ ነበር እንዴ መሳሪያውን አስመልሽ ነው ወደ ቦታው ገባ። ኤኒዌይ በኋላ ጆከር ቤት እንገናኝ። ይሄ ኬዝ አንለቃችሁ። ማን ነው ለሀቢባ ወስዶ የሰጠው መታወቅ አለበት። ሀቢባ የታደረሰችው መታወቅ አለበት። አቡዲ ትጠይቂያለሽ፣ አንለቅሽም። ውጪ በቃ ራስ በተገኘው አጋጣሚ ስም ሀቢባ ላይ መተኮስ አለበት። ይሄ እንዳይረሳ ካልሆነ ሰራዊታችን አዘጋጅተን በቃ ሻንቅላ ጦርነት ነው የምንከፍተው። እንደውም ይያተናል። አይ ልጅ አይቀረኝ የልጅ ልጅ አይቀረኝ እለጣጥፋችኋለሁ እያመጣ ማንንም አያስቆመኝም። ነኝ ጌታን ነው የምላችሁ። የልጅ ልጃችሁ ራሱ አይቀረኝም። ስለዚህ ሳራን እንጠይቃታለን። አሁን ይኸውልህ እኔ የቤቷ እጅ ጠይቃታለሁ። ምን ችግር የለም። ማን ነው የወሰደው የታደረሳችሁት አጀንዳውን ብዬ ጠይቃታለሁ። ገባ የባህል ስራ እየራስ እሷም ስላለችበት ማለት ነው እሷም ስላለችበት ትጠይቃለች። ሌሎቻችሁ ደግሞ ጆከር ቤት ትጠይቃላችሁ በኋላ ማለት ነው። ሩዋንዳ ነው የምናደርገው። እንደዚህ አንለቀቅም። ገባ ይህ ሾው መብረቅ ግን ተረጋጋ ብራዘር፣ ውሃ ጠጣ። እኔ ወንድሜ ነህ ብሮ ተረጋጋ። እንዴ እኔን ራሱ አሳሳተኝ እኮ እንዲህ በጌታ የደንቆሮች ስብስብ ና ውጣና ትተበዳሽ የሸርሙጣለች ና እኛ የምሁሮች ስብስብ ነን። አንተ ዱዳ ገባ የትምህርትን ጥግ ያየን ልጆች ነን። አባሩ ትፈልጋችሁ ልክስክስ እና ለነበረን እንትን እናመሰግናለን። ቀጣይ በኋላ ጆከር ቤት እንገናኛለን። ይመቻችሁ።